ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። የምስራች ከዚህ የተሻለ የምስራች ዘላለም ውስጥ የለም። የመጨረሻ የምስራቻችን ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። ኢየሱስ ሞቶልሃል ሲባል ሰው ኮስተር አይደለም ማለት ያለበት ምን ማለት ነው? ጎናቸው እርሶ ፈገግ በል። የሰበሰበን እኮ ኢየሱስ የመስቀል ሞት ነው። ባይዘው እዚህ ቤት እንደዚህ አምጥቶ የማንተዋወቅ ሰዎች ሰብስቦ አንድ ቤት ውስጥ አስቀምጦ የአንድ ሀገር ባላገሮች ያደረገን የጌታ ኢየሱስ ክርስቶስ እኮ የመስቀል ሞት ነው። ማንም አይደለም እዚህ ቤት ያመጣን፣ ማንምም እንደዚህ ሊያደርገን አይችልም። ይሄንን ሊያደርግ የተቻለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ኃጢአት በመስቀል ላይ መስዋዕት ሆኖ ቀርቧል። የተሰቃየው መሲህ በጣም የክርስቶስ ሲቃይ ተጽፎልናል አይደል? በአራቱም ወንጌላት ላይ የክርስቶስ ሲቃይ ተጽፏል። ኢሳይያስ ግን በ53ኛው ምዕራፍ ላይ በጻፈው አይነት ጥልቀት የጌታ ኢየሱስ ክርስቶስን ሲቃይ የጻፈልን ሰው አናገኝም አይደል? ስለዚህ የአጠቃላይ የመጽሐፍ ቅዱሳችን ካርዲናል የሚባለው ሜሴጅ ኢሳይያስ 53 ነው። ዋናው የጠቅላላው የ66ቱ መጽሐፍ መጠቅለያ ያለው ኢሳይያስ 53 ላይ ነው። እጅግ በጣም ክቡር ነው። እጅግ በጣም ውድ ነው። ለኔና ለእናንተ ደግሞ በጣም ትልቅ ትርጉም ያለው ምዕራፍ ኢሳይያስ 53 ነው። አይሁዳውያን ደግሞ ረጅም ዘመን እንዲነበብ የማይፈልጉት ምክንያቱም ለዕብራውያኑ ተደራሲያን ጌታ ጥሎ የኔ አዳኝ ቢሞትም እንደ ጀግና ነው የሚሞተው፣ ያንተ አዳኝ እንደ ወንጀለኛ ነው የተሰቀለው። ራሱን ማዳን እንኳን አቅቶት እርቃኑን መስቀል ላይ እያጣጣረን የሞተው የጀግኖች አይነት ሞት አይደለም የሞተው። እየተጋደለ እየተዋደቀ አደባባይ እየተዋጋ አይደለም የሞተው። እርቃኑን መስቀል ላይ ክሪሚናል ስመሃል ነው የሞተው። ሲሰቀልም የሰቀሉ ሰዎች ወንጀለኛ ነው ብለው ነው የሰቀሉት። የተሰቀለው ደግሞ በአይሁዳውያን ሰው በሮማውያን መስቀል ላይ። ይሄን ያንተ አዳኝ ይለዋል። አዎ የኛ አዳኝ ይሄ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እስቲ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ይሄ ነው መልእክታችን። የተዋረደው መሲህ እሱ የኔ መሲህ ነው። በመስቀል ላይ እርቃኑን ተንጠልጥሎ ሁሉም የሚተፉበት፣ ሁሉም የሚሰድቡት፣ እስቲ የሚያድን ካለ ይምጣና ያድን የሚሉት የሚያድነው አቶ አጣጥሮ መስቀል ላይ የሞተው መሲህ የኔ መሲህ። እባክህ አባቴ ምነው ተውከኝ ሲል ተከታዮቹ ብቻ ሳይሆን አባቱ የተወው መሲህ የኔ መሲህ። እሱ ነው ሞቴን ወስዶ በሕይወት ያኖረኝ እሱ ነው። እና ጠጣ ሲሉ እምቢ አላቸው አይደል? አንደኛው በተለይ ሉቃስ ሲነግረን ኢየሱስ አልጠጣም አለ። ለምንድን ነው አልጠጣም ያለው? እነሱ ማጠጣት የፈለጉት እንዲመረው አይደለም። ባይዘው የመስቀል ሞት እየሞት ኮምጣጤ ይመራሃል እንዴ? ምላስህ ቴስታ ያደርግ አሁን ይመሯል፣ ይጣፍጠዋል አይደለም። አሁን ሆምጣጤው እጅግ በጣም እንዳሰቃዩት ገብቷቸዋል። ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ይወርድ፣ ሁለንተናው ደም ያወጣልና ከሚገባው በላይ ያሰቃይተውታል። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው የአነስቴዥያ ባህሪ ያለው ሆምጣጤ እና ሲያስጠጉለት ትንሽ ህመምን ይቀንስል ሲሉት እምቢ አለ። የመጨረሻዋን ህመም ኢየሱስ ኤክስፔሪየንስ አድርጓታል። ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያደርገው ሲቃይ የለኝም። የመጨረሻውን ሲቃይ ጌታ ኢየሱስ ክርስቶስ ቀምሶታል እና ይቀንስልህ አሉት። አይ ጳውሎስ ሮም አደባባይ ላይ እንደዛ ሲሰቃይና 39 ጊዜ 5 ሲገረፍ ሴንስ ያደርገዋል። ኢየሱስ ወክ አድርጎበታል እና እርቃኑን ነው አይደል የተሰቀለው? እርቃኑን ነው የተሰቀለው እና በግራና በቀኝ በኩል ያሉት ሁለት ወንበዴዎች የህዝቡ ብዙ አልተጻፈም፣ የነሱን አይደል የተጻፈው? ሉቃስ 23 ላይ ከ39 እስከ 41 ድረስ ስታነቡ በጣም ለኔ ፌቨራይት ቴክስት ነው። ምን ያህል ጊዜ ሁሉ እንደሰበኩት በቁጥር አላውቀውም። አይ ቲንክ ብዙዎቻችሁም አይታችሁት ሊሆን ይችላል። እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚል ሊትራሊ ሰደበው እና ምጸት በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምነው ተውከኝ ለማለት ነው የቀረችውን ትንፋሽ አቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም። ዝም ነው የሚለው። አንተ አለ። እሱም ተሰቅሏል። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ እልከኛ ነው ሰው። እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየህ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ
አኖይንትድ ዋን መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለ። ስለ መቀባትና ስለ ቅባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ቃማል ተደበቀ ይልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደሌላም ሰው ትለወጣለህ አለ። እንደሌላ ሰው ሆኖ ተለወጠ ይልና ከዛ እስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆነው ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራ ለኢየሱስ ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሱን ዳዊትን ያው ሳሙኤል የሚባለው ነቢይ በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ። እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ። እስቲ ውረድ ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ። እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ። መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለ። እየሞተ እንደሚያድን አላወቀም። እነሱ ተዋግተው ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግስተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ስራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር። ያኛው ሲሳደብ፣ ይሄኛው ደግሞ አንተ አለው። አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን። ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑ ማለት ይገባል። እድሜን ሁሉ ወንበዴ ነን። የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልል ያለ እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰውዬ ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብለን። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹሕ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለ እንቀጥላለን። አየኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ? አምላክ ሰው ሆነ ነው። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል ባር ማይ ጋድ ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው። በመንግስት ስትመለስ አስበኝ። ከዚህ መስቀል ላይ አትወርድም ማለት ነው። ለትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአተ ጊዜ አስበኛል። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ። የተሰቀለውን እያየ ከብሮ የሚመጣው ነው። አይ በደም የተነከረ ጭንቅላቱን ፊቱን እያየ በሙሉ ድምቀት እንደሚያበረቀርቅ ፀሐይ የሆነ ፊት ይታየዋል። አይ ተደብድቦ አይኑ ሊጠፋ ደርሷል እኮ። እሱን እያየ እንደ እሳት ነበልባል የሆነ አይን ይታየዋል። እርቃኑን ነው። ከአንገቱ እስተ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣውን ንጉሱን ኢየሱስን ያየዋል። አይ እግሩ ታስሮ እያለ በክብር መጥቷል። ይሄ ወንበዴ ያየው የከበረውን ክርስቶስን በተሰቀለው አቋርጦ የከበረውን አገኘው። የዘላለም ክብር ያለው በተዋረደው መሲህ በኩል። አየ ሰውየው በመንግስት ስትመለስ ያንን ታላቅ ቀን የሚጓጓ ነው። ምን ማለቱ ነው? እሱ ራሱ እኔም እሞታለሁ አለ። አሁን እኔን እዚህ ጋር ከመስቀል እንድታወርደኝ አልጠብቀህም አለ። ዛሬ አይደለም የማይህ አለው። ዘላለሙን አየው ኢየሱስ ውስጥ ስትመለስ አስበኝ ሲለው ይሄኛው ቤተሰብ ስለሆነ አየ ኢየሱስ ዝም ማለት አይችልም። ሰማይ ያገኘዋል። ቤተሰብ ሆነ። ኢየሱስ ዞሮ አየው። በደም በተጨማለቀ ፊት በደም ውስጥ አቋርጦ አየው። ሳግ ባፈነው ድምፅ ብዙ ተደብድበው ድምፅ የዘላለም ሕይወት ሲለው አግኝተሃል። ኢየሱስ እየሞተ አጠገቡ የዘላለም ሕይወት ይሰጥ ነበር። ኢየሱስ ማዳን የጀመረው የሞተ ቀን ነው። ታውቃላችኋል? ዘላለማችንን ሰርቶ የጨረሰው ኢየሱስ ነው። ይሄንን በዘላለማችን ላይ የተሰራውን ስራ እኛ ጋር ያቀረበው መንፈስ ቅዱስ ነው። መንፈስ ቅዱስ መስቀል ላይ አክቲቭ ነበር። ኢየሱስ መስቀል ላይ እየሞተ መንፈስ ቅዱስ በጣም አክቲቭ ነው። አጠገቡ ያለው ወንበዴ ብቻ አይደለም እኮ ሄዳ ነው። ፊት ለፊት ላይ ከሚሰቅሉት መካከል የነበረ አንድ 100 አለቃ በጦር ሲወጉ ምን ሲሉ ያንን ነገር እንዲያቀናጅ የታዘዘ የ100ዎች አለቃ ቆሞ እያየ ኢየሱስ በመስቀል ላይ ጮሆ አይደለም ይለው ኤሎሄ ኤሎሄ ለማ ሰበቅታኒ ተፈጸመ አይደል ያለው። ዮሐንስ ወንጌል ላይ ነው ያለው ይሄ ቃል። ዮሐንስ ወንጌል ላይ ብቻ ነው ያለው። ተፈጸመ ይልና ነፍሱንም ተዋይ። ልክ ኢየሱስ ሲሞት ጭንቅላቱ ዝቅ ሲል ፀሐይ ጨለመች። እኩለ ቀን እኮ ነው። ድቅድቅ ጨለማ ሆነ። የቤተ መቅደስ መጋረጃ ከሁለት ተቀደደ። አለት ተሰነጠቀ።
መቃብር ተከፈተ ይላል ደግሞ ማቴዎስ። መቃብር ተከፈተ ይልና ከሞቱ የቆዩ ሰማዕታት ወጡ ይላል። ኢየሩሳሌም ከተማም ታዩ የሚል ቃል አለ። ባይዘው ከሞቱ የቆየ ሰው እየወጡ ወቅ ሲያደርግ መንገድ ላይ ኢየሱስ ሲሞት ሞት ሲሰበር የሞቱ ብድግ አሉ። መቶ አለቃው ቆሞ እንደዚህ አለ፣ በእርግጥ የእግዚአብሔር ልጅ ነው። አንድ አይሁዳዊ አንድ አሕዛብ ዳነ። ዓለምንድን የመጀመሪያ ሰባኪ ጴጥሮስ አይደለም፣ የክርስቶስ የመስቀል ሞት ነው ሰባኪ። ኢየሱስ ነው ፕሪች ያደረገው። ሮማዊው ቆሞ እግዚአብሔር የሚባል እኮ አያውቅም። ሮማዊ አምላኩ እኮ ቄሳር ነው። አምላኬ ስጋ ለብሶ ሲመጣ ቄሳር ነው የሚሆነው ብሎ የሚያምን ሰውዬ የያህዌ ኢንካርኔት አድርጎ መሬት ላይ መውረድ ኢየሱስ ነው ብሎ አመነ። አምላክ ሰው ሲሆን ክርስቶስ ነው አለ፣ ቄሳር አይደለም አለ። ቀጥሎ የእግዚአብሔር ልጅ። ይሄ ማለት የአዲስ ኪዳናችን የመጨረሻ መገለጥ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ማቴዎስ 16 ትዝ ይላችኋል ጴጥሮስ ያለው እኔ ማን ነኝ ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ አልቲሜት የሆነው መገለጤ ነው። አዲስ ኪዳን ላይ የሐዋርያት ሥራን 30 ዓመቱን በ28 ምዕራፍ ወንድማችን ሉቃስ ሲያዋቅረው ጴጥሮስ፣ ጳውሎስ፣ ፊልጶስ፣ እስጢፋኖስ፣ አጵሎስ፣ አቂላና ጵርስቅላ አሉ ሐዋርያት ሥራ ላይ። ሁሉም ደመ ውሳኔውና በጥንት እውቀቱ ይህንን ሰው በእጃቸው አሳልፎ ፕሪዴስተንድ ነው። የክርስቶስ የመስቀል ሞት ድንገት የመጣ አይደለም። የክርስቶስ የመስቀል ሞት በእግዚአብሔር ዘላለማዊ ፕሮግራም ውስጥ የተቀመጠ ነው። ይሄ የጴጥሮስ ስብከት ነው አይደል? የሐዋርያት ሥራ ምዕራፍ 2 ላይ ያለ የጴጥሮስ ስብከት እኮ ነው። ይሄ እግዚአብሔር በጥንት ውሳኔው በቀደመው ዕውቀቱ ይህንን ሰው ጌታ ኢየሱስ ክርስቶስን ነው ይህንን ሰው የሚለው። ባይዘው በጣም አስገራሚ ሰባኪ ነው ጴጥሮስ። ይህንን ሰው በእጃቸው አሳልፎ ሰጣቸው። የኢየሱስ ክርስቶስ የመስቀል ሞት የአይን ምስክር፣ ቀጥሎም ደግሞ ለክርስቶስ ኢየሱስ የመስቀል ሞት ተጠያቂ የነበረ ሕዝብ ፊት ነው ጴጥሮስ የቆመው። ጴጥሮስ ቆሞ የሰበከው ጉባኤ እኔ ዛሬ ቆሜ የምሰብከው እንደዚህ አይነት ጉባኤ አይደለም። እኔና እናንተ ኢየሱስ በመስቀል ላይ ሞተ ስንል ገደሉት ብለን ነው የምናወራው። ገደል ነው የሚል የለም። ጴጥሮስ ግን ቆሞ እየሰበከ ያለው ምዕራፍ 2 ላይ ኢየሱስ የሞተ ቀን ይሰቀል ብሎ የጮኸ ሕዝብ ነው። ለዛ ነው ምዕራፍ 2 ላይ ብቻ አይደለም ምዕራፍ 4 ላይ ሂዱ። ከገረፏቸው በኋላ መጥተው የጸለዩ ጸሎት ነው የሐዋርያት ሥራ። እዛው በጣም ነው የሚገርመኝ ሉቃስ እንዴት አተኩሮ እዚህ ጉዳይ ላይ እንደሚጽፍ። ምዕራፍ 4 ላይ ሂዱ ቁጥር 27 እጅና ሐሳብ አስቀድመው የወሰኑት እንዲፈጸም በዚህ ከተማ ተሰበሰቡ። በቀባኸው በብላቴና በኢየሱስ ክርስቶስ ላይ ይህንን ለማድረግ ያንተ እጅና ሐሳብ አስቀድመው የወሰኑትን ለመፈጸም ተሰበሰቡ። ድንገት አይደለም ቁጭ ያሉት። ጲላጦስና ሄሮድስ ባይዘው የመሰላቸው ለነሱ ወንጌላትን የሚያነብሰው ለምሳሌ አሁን የዚህ የሐዋርያት ሥራ ተደራሲ ማን ነው? ቴዎፍሎስ የሉቃስ ወንጌልን ሲያነብ የኢየሱስን አሁን የተሰቀለበትን ከምዕራፍ 22 እና 23 ላይ ነው ሲቃዩና ሞት። ጲላጦስ ፊት ቀርቦ ጲላጦስ የኔ ግዛት ሰው አይደለም ሄሮድስ ጋር ወሰዱት ገሊላዊ አይደል ብሎ ሄሮድስ ጋር ሲሄድ ሄሮድስ ደግሞ አይቶት ልብሰ መንግስት አለበሰው አይደል? ተንቆጠቆጠ ነው አወለቀና። ምክንያቱም ኢየሱስን በእግር ነው ይዞት ሄዱ። መንገድ ላይ እነሱ በሰረገላ እሱ በእግር ነው የሚሄዱ። በጣም ተጎሳቁሏል። ፊቱ ሲቆም ካባውን አውልቆ አለበሰውና የአይሁድ ንጉሥ ነህ እንዴ ያለው ሲለው ጌታ ኢየሱስ ምንድን ያለው? አንተው አልክ። ወደ እጃቸው እኮ ነው የሚመልሰው። የአይሁድ ንጉሥ ነህ ሲለው አዎ አይደለም ያለው አንተ አልክ። ግረፉት አለ። ታውቃለህ ልብሰ መንግስቱን አለበሰው ይልና ምቱት አላቸው። እያዋረደው እኮ ነው። አልብሼህም አትሆንም እኮ ነው እኔ ነኝ አለው። ሄሮድስ ባይዘው ንጉሥ አይደለም የዛ አውራጃ ገዢ ነው። ኢየሱስ እኮ የምድር ነገስታት ገዢ። ራዕይ ምዕራፍ 1 ቁጥር 5 እኮ የሚለው የምድር ነገስታት ገዢ፣ የነገስታት ልብ እንደ ወንዝ ወደ ወደደው ያፈሳል ይላል። አሁን አንድን የአገር መሪ እንዲህ ካረገው ተባብረን እንዲህ አናረገው። የነገስታት ልብ እንዲና እንዲህ ያደርገዋል። እሱ ፊቱ ቆሞ ይሄኛው እኮ የአውራጃ ነው። ይሄ እኮ የዩኒቨርስ ነው። መናፍስት እኮ ያውቁታል። ሰው እንዳይመስል አጋንንት እኮ ያውቋል። ገና ሲመጣ ይንቀጠቀጣሉ። መጣህብን ወይ? ቀን ቀጥረህ የምታጠፋን አንተ ነው ይሉታል። አጥፊያቸው እንደሆነ ያውቃሉ። ቀጠቀጡ ባይዘ ሊያስወጣን ነው አይደለም ይሉት፣ ሊያጠፋን ነው። አንተ ስትመጣ ልታጠፋኝ ነው አይልህም፣ ልታስወጣኝ ነው። አንተ አታጠፋውማ። እሱስ ቀን ቀጥሮ የሚያጠፋቸው እሱ ነው። የእሳት ባህር ራዕይ ምዕራፍ 20 ላይ የእሳት ባህር የሚያዘጋጅላቸው እሱ ነው። ሰብስቦ የሚከታቸው ኧረ ጊዜያችን ገና እኮ ነው፣ የምንጠፋበት ቀን እንዳለ ገብቶናል። አጋንንት እኮ ያውቁታል። የምድር ነገስታት ገዢ ነው። ሰውን ለማዳን ግን ጥቂት ዝቅ አለ እና የአንድ አውራጃ ገዢ ልብሱን አልብሶ በሹል ብረት ነው አይደል እየመቱ ያደማሙታል። ከዛ አየውና ሄሮድስ ወደ ጲላጦስ መልሱት። ጴጥሮስ ገርፏቸው መጥተው ሲጸል እቺን ለማከናወን ስለዚች ሰዓት ከዛ በኋላ ጌታ ኢየሱስ ክርስቶስ ቀጥሎ የሚናገረው በጣም አስጨናቂ ቃል ነው። የእናንተና የጨለማው ሰዓት ነው ይላቸዋል። ፈሪሳውያንን ይወጣና አሁን የእናንተና የጨለማው ሰዓት ነው ይላል። ምዕራፍ 13 ላይ ደግሞ ይሁዳን በልብህ እንዳለ አድርግ ይለዋል። ቲን ሰዓት ጌታ ኢየሱስ ክርስቶስ አባቱን ለመነው። አባት ሆይ እባክህ ከዚች አብን ነው አይደል እየተናገረ ያለው። ስለ አብ ሲናገር ሁሉ ነገር በእርሱና ለእርሱ የሚሆን
እግዚአብሔር ከዛ ስለ ኢየሱስ ነው የሚናገረው። በእርሱና ለእርሱ የሚኖር እግዚአብሔር ማለት የዘላለም አምላክ ነው። ቀጥሎ የድነታቸው ራስ የሆነውን እርሱን በመከራ ፍጹም ያደርገው ዘንድ ነው። ስለዚህ የጌታ ኢየሱስ ክርስቶስ መከራ፣ የጌታ ኢየሱስ ክርስቶስ የመስቀል ሞት ሁሉ በእርሱና ለእርሱ በሚሆን በእግዚአብሔር ዲዛይን የተደረገ ነው። የዕብራውያኑ ጸሐፊ የሚላቸው ከመላእክት ጥቂት አነሰ ስላችሁ ሥጋ ለበሰ፣ ተሰቃየ፣ ሞትን ቀመሰ ስል ድንገት የተከናወነ አይደለም። ሁሉ በእርሱና ለእርሱ የሚሆን እግዚአብሔር ይህንን ዲዛይን አድርጓል። የክርስቶስ ኢየሱስ የመስቀል ሞት በአባቱ ዲዛይን የተደረገ ነው። በዘላለም እቅድ ውስጥ የተቀመጠ ነው። ድንገት አይደለም የሞተው፣ ድንገት አይደለም ሊያድነኝ የመጣው። ዘላለም ውስጥ እኔን ለማዳን እግዚአብሔር ፕሮግራም አድርጓል። እግዚአብሔር ፕሮግራም ሲያደርግ ግን ከሰማይ ጥላሁንን እናድነው በሚል ቃል ብቻ አላቆምም። አንድ ልጁን በመስቀል ላይ መክፈል ነበረበት። ደሙ መፍሰስ ነበረበት። ክብር ለእግዚአብሔር ለአምላካችን ይሁን። ልቤ ይያዛል፣ አይምሮ ይያዛል፣ ሰውነቴ ይደክማል ነው። ለተሰራ ለየትኛውም ስራ እግዚአብሔር ያስከፍላል። እግዚአብሔር በማንነቱ እጅግ ጻድቅ አምላክ ነው። እጅግ ኃጢአተኛ የሆነውን ሰው ምሬሃለሁ ሊለው አይችልም። ማንነቱ አይፈቅድም። ስለተሰራው ስራ እግዚአብሔር ክፍያ ይፈልጋል። ደም ካልፈሰሰ ስሬት የለም የሚል ቃል አንብባችኋል። ደም ካልፈሰሰ ስሬት የለም የሚለው እኮ እግዚአብሔር በየጊዜው እኮ ደም ለማየት ፈልጎ አይደለም። ያንን ሰው ተክቶ ሪፕሌስ አድርጎ ተክቶ የሚሞትለት ይፈልጋል። ደሙ የሚፈሰው እኮ የሚሞተው ሲሞት ነው። በአንተ ምትክ የሚሞትልህ ተገኝቷል። እግዚአብሔር ቁጣውን በሙሉ በእኔ ላይ ሊያወርድ የነበረውን ቁጣ በምትክ የሚሞተው ላይ ያወርድና እግዚአብሔር ነው እግዚአብሔር ቆሞ ሲያየው ልጄን ይላል። ይንገበገባል ቆሞ ልጄን። አይ ደሙ ሲፈስ ይታየዋል። የልጁ የዓለምን ሁሉ ኃጢአት ሰብስቦ ልጁ ላይ አደረገ። እግዚአብሔር ልጁ ላይ ሲያደርግ የእግዚአብሔር ቁጣ ለኃጢአት ያለው አግሬሲቭነት በሙሉ ልጁ ላይ ሆነ። ለዛ ነው ልጁ ሲለምን አባቱ ከዚህ ሰዓት አድነኛል። የአባቱን ባህሪ ያውቀዋል። አንዳንዴ ምን እንላለን? እግዚአብሔር አብ በጣም ጨካኝ ነው። ጨካኝ አይደለም። እንደ እግዚአብሔር ሩሩ የለም። አንድ ልጅ የሚሰጥ ከእናንተ መካከል ልጁን የሚሰጥ አለ ስለሌላ ሰው? እንደ እግዚአብሔር ሩሩ የለም። እንደ እግዚአብሔር የሚወድ የለም። ከእግዚአብሔር ይልቅ የሚወዳችሁ ማንም የለም። የመጨረሻውን ፍቅር ያየነው በእግዚአብሔር አብ ነው። አንድ ልጁን ሰጥቶ እግዚአብሔር ወልድም ራሱን የሰጠኝ። እግዚአብሔር አብ ግን እኔ አሁን አባት ነኝ። ሁለት ልጆች አሉኝ እንደምታውቁት። ልጅ ማስከፈል እኔ እንትኑ የለኝም ማሰቢያ ቦታው። አሁን አብርሃም ልጁን ሰዋ ብለን በጣም በነፃነት ልጅ ጉንፋን ሲይዘው አንተ ራስ መታት ይጀምራል። አንድ ልጅ መስቀል ላይ እግዚአብሔር እኮ አንድ ልጅ አይደለም አንድያ ልጅ ነው። ሁለተኛ የለውም፣ ለዘላለምም የለውም። ኢየሱስ ብቻ ነው አንድያ ልጁ። እኛና ኢየሱስ ተመሳሳይ ነን ብላችሁ ነው? አይደለንም። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። እኛስ ልጆች ነን። ልጄ የሚባል የለም እዚህ ውስጥ። እኔ በጣም ቆላስያስን ሳስተምር ብዙ ተናግሬያለሁ። እግዚአብሔር ልጄ የሚለው የለም እዚህ ውስጥ። ልጄ ካለ ኢየሱስን ነው። እኛንስ ልጆቼ ነው የሚለን። በተናጠል የሚጠራ የለም። ልጄ ካለ እግዚአብሔር ኢየሱስን ነው ባይዘው። እኛንስ ልጆች ሆይ ነው የሚለው። በእርሱ አይነት ንጽህና ለዘላለም አብሮት የኖረውን ልጁን ስለ ሌሎች ኃጢአት እኮ ነው የከፈለው። ልጁ እኮ በደል የለውም። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማን ያረገው? አባቱ እኮ ነው ያረገው። ምንም ኃጢአት አያውቅም። እርሱን ስለኛ ኃጢአት አረገው። ቁጣዬ አንተ ላይ ይፍሰስ፣ አንድያ ልጄ ነህ፣ እጅግ ወድሃለሁ፣ እንዳንተ አይነት የለኝም፣ በዘላለም ውስጥ ብቸኛ ልጄ ነህ፣ የመጨረሻ ቁጣዬን አንተ ላይ ያፈስና እነሱን አድናል። ቁጥር 10 እንደሱ አይደለም ይላል አይደል? የእምነታቸውን ምንድነው? the captain of their salvation ነው የሚለው። የድነታቸውን ራስ ነው የሚለው። ምን ያደርገው ዘንድ? በመከራ ይፈጽመው ዘንድ። ቀጥሎ ብዙ ልጆችን ወደ ክብር ሊያደቅ ፈቀደ። ይህንን ሁሉ ለምን አረክ ስትሉት አብን ብዙ ልጆችን ወደ ክብር ለማምጣት። የዕብራውያን ቅዱሳንን ጸሐፊያቸው እንደዚህ ይላቸዋል፣ እናንተን ወደ ክብር ለማምጣት ነው ጌታ ኢየሱስ ክርስቶስ ጥቂት ያነሰው፣ ከመላእክት ጥቂት ዝቅ ያለው፣ በፍጹም ሰውነቱ ተዋርዶ በምድር ላይ 33 ዓመት የኖረው፣ ብሎም እንደዛ የተሰቃየው፣ አልፎም በመስቀል ላይ የሞተው ብዙ ልጆችን እናንተን ማለቱ ነው ዕብራውያንን። ይሄ ደግሞ ደብዳቤ ነው ዛሬ ደግሞ እኛን ማለት ነው። በምድር ላይ ያለችውን ቤተ ክርስቲያን ያለን ቅዱሳንን በቀን በጣም ብዙ ሺህ ሰው ነው ወደ እግዚአብሔር መንግስት የሚጨመረውን ሰው በሙሉ ወደ ክብር ብዙ ልጆችን ወደ ክብር ለማምጣት ጌታ ኢየሱስ ክርስቶስን ዝቅ አረ። ኢየሱስ እኛ ያለንበት ጋር መጣ፣ እሱ ያለበት ጋር ወሰደ። እኛ ጋር አመጣው። የእኔን ሞት እንዲሞት አድርጎ እርሱ በሚከብርበት ክብር ሊያከብረኝ እግዚአብሔር በአንድ ልጁ ላይ ጨከነ። ሌላ መዳኛ መንገድ የለም። ሁልጊዜ ነው የምንሰብከው ይህንን። ባገኘኋችሁ ቁጥር ልነግራችሁ የምችለው የመጨረሻ መልእክቴ ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል። ሌላ የለም። ሊሞትልኝ የሚችል የለም። ሊሞትልኝ የሚፈቅድ ሊኖር ይችላል። ባይዘው በጣም የምትወዱኝ ሰዎች እሞትልሃለሁ ልትሉኝ አታድኑኝም። በእውነት ስለምትወዱን እጅግ አድርገን እናመሰግናለን። ምንም ለውጥ የለውም። ብትሞቱም ባትሞቱም እየወደዳችሁን ብትኖሩ ይሻላል ከምትሞቱ። ለምን ሞታችሁ አታድኑንማ። ኢየሱስ ሊሞትልኝ መፍቀድ ብቻ አይደለም ሊያድነኝም ይችላል። አሁን
ስንት እኮ ጀግና አለ እኮ አይደል? ደሶኮልድ ጀግና እኛ ጀግና ብለን ስለምንጠራ ለሆነ ነገር የሚሞት እንላለን። ሰውየውም አያተርፍም። የሞተላቸውም ሰዎች ከጥቂት ዓመት በኋላ ይረሱታል። ሕይወታቸውን እነሱ ለሌላ ሰጥቶ ለሌላ ይሞታሉ። ኢየሱስ ሲሞት አይ ብቃትም አለው። ፍቅር ብቻ አይደለም፣ ብቃትም ሰፊሸንሲ። ክርስቶስ ይበቃል አለ እግዚአብሔር። ዓለምን በሙሉ ማዳን ይችላል። የኢየሱስ ሞት ጥቂቱ ሊሚትድ አይደለም። አቶነመን ለዓለም ሁሉ ዩኒቨርሳሊ እግዚአብሔር በልጁ በመስቀል ሞት ዓለምን ማዳን ችሏል፣ ተችሎታል። ኢየሱስ በየዓመቱ አይሞትም። አንዴ ነው የሞተው። ዓለም በሙሉ በዚያ ሞት በኩል የዘላለም ሕይወት ያገኛል። እኛ ግን የተሰቀለውን አለን